አብዛኛው ተማሪ በዚህ ጊዜ ስለ ሪሚዲያል በጣም ብዙ ጥያቄ እየጠየቀኝ ነው ማለት ነው። እና በዚህም ቪዲዮ ስለ ሪሚዲያል ሙሉ ኢንፎርሜሽን ሰጣችኋለሁ ማለት ነው። ከዚህ ቪዲዮ በኋላ ስለ ሪሚዲያል ሌላ ቪዲዮ ማየት አይጠበቅባችሁ ማለት ነው። ኮምፕሊትሊ ከመጀመሪያ ተነስተን እስከ መጨረሻ ሜቢ ትንሽ ሀሳብም ሰጣችኋለሁ። ነጥቡ መች ስንት ሊሆን እንደሚችል ስለ ሪሚዲያል ሙሉ ነገሩ እንዳሰሰን በዚህ ቪዲዮ እንወጣለን ማለት ነው። እና እንደዚህ አይነት መረጃ በጊዜ እንዲደርሳችሁ ከፈለጋችሁ ፕሊዝ ቻናላችን አሁኑን ሰብስክራይብ ማድረግ እንዳትረሱ። የ1000 ሰብስክራይበር መግባት በዚህ ሳምንት አላማ ስላለን ፕሊዝ ቻናላችን አሁኑን ሰብስክራይብ ማድረግ እንዳትረሱ። ቪዲዮንም ላይክ አድርጉት። ይጠቅመዋል ለምትሉት ጓደኛችሁ ሼር ማድረጋችሁን እንዳትረሱ ማለት ነው። መጀመሪያ ሪሚዲያል ምንድነው መች ነው የመጣው የሚለው እንደሚታወቀው ከቅርብ ወዲህ ነው የመጣው ማለት ነው። መጀመሪያ ላይ የታቀደው ለአንድ አመት ነበር። በጣም ብዙ ተማሪ የወደቀበት አመት ላይ ለምን ተማሪዎችን ከ50 በታች ያመጡትን ተማሪዎችን እድል ሰጥተናቸው አንድ አመት አስተምረናቸው ነጥባቸው ከተሻሻለ ወደ ፍሬሽማን ይገባሉ ማለት ነው። ድሮ ላይ ፍሬሽማን ራሱ አልነበረም። ፍሬሽማን እና ሪሚዲያል አልነበረም። ቀጥታ ወደ ዩኒቨርሲቲ ነው ጆይን የምታደርጉት። አሁን ግን በጣም ብዙ ስትራግሎች አሉት ማለት ነው። ስፔሻሊ ሪሚዲያል የሚማር ሰው ከዛ እንዴት ነው የሚማረው መሰላችሁ? ወደ ዩኒቨርሲቲ ጆይን ያደርግና የሪሚዲያል ኮርሶችን ይወስዳል። አብዛኛው ጊዜ 11 እና 12 ላይ ስፔሻሊ 12 ላይ በጣም ብዙ ትምህርቶችን ተወስዳላችሁ። እነዚህ ወሳኝ የተባሉትና ትንሽ ነጥባችሁ ጎደል ያለበትን ተወስዱና ከዛም ፈተና ተወስዳላችሁ ማለት ነው። ኤግዛሙን ከ50 በላይ ካመጣችሁ ወደ ፍሬሽማን ታልፋላችሁ ማለት ነው። ፈተናውን ካየን በጣም ከ12ኛ ጋር ይመሳሰላል እና ስፔሻሊ ከዚህ በፊት ሪሚዲያል የተፈተኑትን ተማሪዎች ከነሱ ብዙ ነገር መውሰድ ትችላላችሁ ማለት ነው። እና እንደዚህ አይነት ይከብዳል አይባልም። በጣም ከሰራችሁበት በጣም ካጠናችሁ ኖርማሊ ታልፋላችሁ ማለት ነው። አብዛኛው ጊዜ ከ50% በላይ ያልፋል ማለት ነው። ኖርማሊ እንደ ክላስ ብላችሁ አስቡት። እና እንዴት ከዛን ደግሞ ወደ ፍሬሽማን ነው ጆይን የምታደርጉት። አንድ አመት ሪሚዲያል ተመራችሁ ከዛን ገና ወደ ፍሬሽማን ነው ጆይን የምታደርጉት። ፍሬሽማን ላይ ደግሞ ምንድነው የምንማረው ካላችሁ ፍሬሽማን ላይ ደግሞ የተለያየ ኮርሶች ይሰጧቸዋል። ከነዛ ለምሳሌ ጀስት እሱም 12 ላይ የምትማሩትና ጀስት አንዳንድ ነገር ይጨመሩበታል እንደነ ሎጂክ አይነት እና አንዳንድ ትምህርት ይጨመርበትና ትሰለጥናላችሁ ማለት ነው። ከዛን ነጥባችሁ ከፈቀደ ወደ ዲፓርትመንት ትገባላችሁ ማለት ነው። በነጥባችሁ ያክል ነው ፍሬሽማን ላይ ባመጣችሁት ነጥብ ያክል ወደ ዲፓርትመንት ጆይን ታደርጋላችሁ ማለት ነው። እዛ ዲፓርትመንት ደግሞ ጀስት ፊልድ የሚባል አይነት ነገር ነው። አንዱ ዶክተር፣ አንዱ ጀስት ፊዚስት፣ ኬሚስት ምናምን እንደዚህ የተባለ የተለያየ ዲፓርትመንት ውስጥ ትገባላችሁ ማለት ነው። አሁን አብዛኛው ተማሪ የሚጠይቀው ሪሚዲያል ላይ ሪሚዲያል ስለገባን ዲፓርትመንት ላይ ስንመርጥ ትንሽ ወደ ታች ዝቅ ሊልብን ይችላል ወይ አሊያም ዶክተር መሆን ፈልጋችሁ ዝቅ ሊልብን ይችላል ትላላችሁ። ይሄ በጣም ቀላል ነገር ነው። ጀስት ሪሚዲያልን አልፋችሁ ራሱ ፍሬሽማን ላይ በአሪፍ ጥሩ ውጤት ካመጣችሁ በአሪፍ ትምህርት ጆይን ማድረግ ትችላላችሁ ማለት ነው። ዋናው ፍሬሽማኑ ላይ ሪሚዲያል ካለፋችሁ ማለት ፍሬሽማኑ ላይ በጣም ጠንከራችሁ ወደ ዲፓርትመንቱ ጆይን ማድረግ ትችላላችሁ ማለት ነው። ፍሬሽማን ላይ አሪፍ ጥሩ ውጤት ካመጣችሁ አሪፍ ዲፓርትመንት ትገባላችሁ፣ አሪፍ ስራ ታገኛላችሁ ማለት ነው። ይሄም ከሪሚዲያል ጋር በተያያዘ አብዛኛው ተማሪ ይሄን እየጠየቀ ነው ማለት ነው። እና ፕሊዝ የ1000 ሰብስክራይበር ጆርኒያችን አሁኑኑ መቀላቀል እንዳትረሱ ፕሊዝ። ቻናላችን አሁኑን ሰብስክራይብ የምትለውን በተን ተጭናት ማለት ነው። እዚህ ጋር ከታች ማየት ትችላላችሁ። እሷን ተጭናችሁ አሁኑኑ 1000 ሰብስክራይበር እኛም ማስገባት ትችላላችሁ ማለት ነው። የት ነው የምንወስደው የምትሉት ተማሪ አምናምና የምትወስዱት በአንደኛ ደረጃ ዩኒቨርሲቲ ፈርስት ጀነሬሽን የሚባል ዩኒቨርሲቲ ላይ ነው የምትወስዱት። እንደነ አዲስ አበባ፣ ሐዋሳ፣ ሀረማያ ጀስት እንደዚህ 5 ዩኒቨርሲቲ ላይ ተወስዱ ነበር። አሁን ግን አይ ቲንክ ኢቭን አዳማ እና አዲስ አበባ ላይ ያሉት ዩኒቨርሲቲዎች አሁን ላይ ተማሪ ኢቭን ፍሬሽማን ራሱ የመቀበል እድላቸው እየጠበበ ነው ማለት ነው። እና ሰከንድ ጀነሬሽን ዩኒቨርሲቲ ላይ ነው የምትቀበሉት ማለት ነው። እንደነ ወልቂጤ አይነት ዩኒቨርሲቲ፣
አሉ ብዙ ዩኒቨርሲቲዎች ሰከንድ ጄኔሬሽኖች አሉ እዛ ላይ የምትወስዱት እና ሜይቢ የተለያየ ግል ኮሌጆች ላይም ልትወስዱ ትችላላችሁ ማለት ነው። ነገር ግን አጠቃላይ ሙሉ ፈተናው የምትወስዱት ከሚኒስቴሩ ነው ማለት ነው። አምነው እንዳለፉት አመታት 30% እዛው ዩኒቨርሲቲ ጨርሳችሁ 70%ቱ ከዛ አይመጣም ማለት ነው። ያው ይሄም ለምን እንደሆነ ፕሮፌሰር ብርሃኑ ነጋ በመግለጫቸው ገልጾልናል ማለት ነው። እና መጨረሻ ላይ እና በጣም ብዙ አብዛኛው ተማሪ የሚጠይቀው ቁርጥ ነጥቡ ስንት ሊሆን ይችላል የሚለው ነው ማለት ነው። ይሄን በተደጋጋሚ በብዙ ቪዲዮዎች አውርቻለሁ እና ነገር ግን ለመድገም ያክል ምንም አይነት ኤክስፔክቴሽን አታድርጉ። አሁን ለምሳሌ አንድን ሰው ለ200 ለምሳሌ ጀስት 220 መጣና ትወድቃለህ አልኩት። አሁን ነጥቡ ከመጣ ሜይቢ ሰውየው ካለፈ ይሄ ሰውዬ ከእኔ ላይ ያለው እምነት በጣም ይወርዳል ማለት ነው። እና ለዚህ ነው ብዙ ዩቲዩበሮች ይሄን ነገር ይፋ አድርገው አይገልጹላችሁም ማለት ነው። ነገር ግን ከ250 ጀስት እንደዛ በላይ ከመጣችሁ በቃ ሹር መሆን ትችላላችሁ ማለት ነው እንዳለፋችሁ። ጀስት መጠራጠር የለባችሁም ጥርጥር ውስጥ መግባት የለባችሁም። ከዛ በታችም ያመጣችሁ ወድቃችኋል ማለት ሳይሆን ጀስት አይታወቅም ነገርየው በጣም ብዙ ወሬ ስላለ ምንም መግለጫ እስኪወጣ መግለጫውም ደግሞ በቅርብ ይወጣል ማለት ነው። በእነዚህ 3 ቀናት ማክሲመም እስከ መስከረም 20 ቢሄድ ነው አንድ መግለጫ ይሰጣል። መቼ ወደ ዩኒቨርሲቲ በፍሬሽማን ጆይን እንደምታደርጉ በሪሚዲያልም እና የተለያየ መረጃዎች ይሰጣሉ ማለት ነው። እና እንደዚህ አይነት ጠቃሚ ኢንፎርሜሽን በየጊዜው ሼር ስለማድረጋችሁ ቻናላችን አሁን ሰብስክራይብ ማድረጋችሁን እንዳትረሱ። ጆርኒያችንን መቀላቀል እንዳትረሱ። 1000 ሰብስክራይበር በዚህ ሳምንት መድረስ እንፈልጋለን። ፕሊዝ አሁኑኑ ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።